አንዲት እናት መነኩሴ ኪዳን በሚያደርሱበት ጊዜ ልክ ጦርነቱ የተጀመረ ዕለት ቅዱስ ጊዮርጊስ ስዕሉ ላይ ያለው ከነፈረሱ ወይኔ ሀገሬ ብሎ ከፈረሱ ልክ እንደ ማንኛውም ጋላቢ በመስኮት ገንጥሎ ሲወጣ የፈረሱ ጭራ ቤተክርስቲያኑ ላይ ቀርቷል ብለው የሰጡት ምስክር ነው። አድዋና ቅዱስ ጊዮርጊስ እንኳን ለ130ኛው የአድዋ መታሰቢያ በዓል አደረሳችሁ አደረሰን። ንጉሱ አጤ ምኒልክ ኢትዮጵያኖችን አስተባብሮ እየመራ ጣሊያንን ድል ባደረገበት ሰዓት የቅዱስ ጊዮርጊስ ተራዳኢነት እጅግ ድንቅ ነበር። ታዲያ እንዴት ነው ተረዳይነቱ? እሱንም እናያለን። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ በጋዝ ነው። በአድዋ ጦርነት ብቻ የተዋጋውን የምታስቡ ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። እስራኤላዊ ተመራማሪ ኢየሱስ ክርስቶስ የተቀበረበትን መቃብር በማጥናት መለኮታዊ ደሙን አግኝቼዋለሁ በማለት ይፋ አድርጓል። የሱንም ቪዲዮዎች እናያለን። እነዚህንና ተሰምቶ የማይጠገበውን ጥዑም የሆነውን የእግዚአብሔርን ቃል እየቀረብ ያለው ቪዲዮውን ላይክ በማድረግ ሰብስክራይበሩንም እንግዲህ ከ1000 በላይ እንዲሞላ እንድታደርጉትል በትና ጠይቃችኋለሁ። ቀጥታ ወደ ቪዲዮቹ እንሄዳለን። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኑሪልኝ ሰላምሽ ከፍ ይበልልኝ በላ እንኳን አደረሳችሁ። ለምን እውነት ነው። የካቲት 23 መቼም የማንረሳው ትውልድ እየተቀባበለን የምናከብረው ትልቁ የድል ቀናችን ነው። የካቲት 23 ለእናንተ ምንድን ነው? የካቲት 23 ለእኔና እኔን ደግሞ ለምትጋሩት ደግሞ ሁለመናችን ነው፣ ሁለመናዬ ነው። ስለዚህ አሁን ከኋላ የምታዩት እንግዲህ በተለምዶ አራዳ ወይም ፒያሳ ገብስ ወይም ደግሞ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ እምዬ ምኒልክ አድዋን ሲዘምቱ በስለት የተሰራ ትልቁ ቤተክርስቲያናችን ነው። እውነት ነው። አድዋን ድል ካደረገ ሰማዕቱ ቅዱስ ጊዮርጊስ ከመጣው በኋላ አዲስ እሰራዋለሁ ያሉት ቤተክርስቲያን ነው። ከ130 ዓመት በኋላ ከ129 ዓመት በኋላ አሁን 130ኛው ዓመት ነው። ስር ነቀል ዘመናዊ እድሳት እየተደረገለት ነው። አዎ አድዋን የምንዘክረው በማደስም ነውና ይሄ በረከት ሁላችን እንዳያልፍ የአድዋ ድል መታሰቢያው ታላቁ ቤተ መቅደሳችን የሰማዕቱ የቅዱስ ጊዮርጊስ ሁላችንም ከበረከቱ ለመሳተፍ 1423 በሁሉም ባንክ በማለት ከበረከቱ እንሳተፍ። እንዲሁም ደግሞ እምዬ ምኒልክ ክብር ይገባዎታል። እምዬ ምኒልክ ቃሎትን አናጥፍም። እምዬ ምኒልክ በረከቱ ይድረሰን 1423 በማለት ሁሉም ባንክ በመጠቀም እድሳቱን ከበረከቱ እንሳተፍ። ይሄ እድል ሁላችንም እንዳያመልጠን። መልካም የአድዋ በዓል። እንገናኛለን። እንዲሁም ደግሞ 22 እና 23 ጉባኤ እዚሁ አለ። በረከቱን እንሳተፍ። እናመሰግናለን። መልካም። የኢትዮጵያ ታሪክ ለዓለም ተነግሮ አያልቅም። የኢትዮጵያ ታሪክ ለዓለም ተነግሮ አያልቅም። ቅዱስ ጊዮርጊስ ጣሊያኖችን ትናሸንፍ ብዙ ገርላትን ፈጽሟል። ይህ ታሪክ ግን ቁጭ ብሎ መጠናት ያለበትና እጅግ ለዓለም ሊቀርብ የሚገባው ታሪክ ነው። አባታችን ይህም ብለዋል። እስኪ እንስማቸው። አንዲት እናት መነኩሴ ኪዳን በሚያደርሱበት ጊዜ ልክ ጦርነቱ የተጀመረ ዕለት ቅዱስ ጊዮርጊስ ስዕሉ ላይ ያለው ከነፈረሱ ወይኔ ሀገሬ ብሎ ከፈረሱ ልክ እንደ ማንኛውም ጋላቢ በመስኮት ገንጥሎ ሲወጣ የፈረሱ ጭራ ቤተክርስቲያኑ ላይ ቀርቷል ብለው የሰጡት ምስክርነት አለ። እንግዲህ በሀገራችን የአርኪኦሎጂና የቅርስ ጥናት እንትናችን በጣም ደካማ ስለሆነ ታሪካዊ ቅርሱን አላስቀመጥነውም። አንዳንድ ሰዎች የቅዱስ ጊዮርጊስ ፈረስ ኮቴ ቤተ ጊዮርጊስ አካባቢ የሚታይ ነበረ፣ እዛ በጣም ተጨንቆ እንትን ስለነበረ የሚል እንግዲህ መለኮታዊ ኃይል አይደለም ፉትፕሪንት የምንለውን ይሄን የኮቴውን እንትን አሻራ ትቷል አተኩሮ ለሚመለከተው አርኪኦሎጂስት ወይም ቅርስ ጥናት ተመራማሪ ማየት ይቻላል የሚል አለ። ይሄ
አድዋ የዘመተው የቅዱስ ጊዮርጊስ ስዕል ነው። ወራይሉ ቅዱስ ጊዮርጊስ ከአድዋ ሲገለጽ አንዱ የታሪክ አብነት። ቤተክርስቲያን ውስጥ ስንገባ አንድ የጥንታዊ ስዕል ተስሎ እናገኛለን። ያ ስዕል ካህናቱ ከታቦቱ ጋር አብረው ይዘውት የሄዱት ስዕል እንደሆነ ነው ገድሉ የሚናገረው። ክተት አዋጁ ወረኢሉ ነው የተባለው። እስከ ጥቅምት እኩሌታ ድረስ ወረኢሉ ከተላገኘ በሚለው ጥሪ መሰረት ማንኛውም ገንዘብ ያለው ለገንዘቡ፣ ሚስት ያለው ለሚስቱ፣ ልጅ ያለው ለልጁ፣ ሁሉም ሰው ደግሞ ስለ ሃይማኖቱ ስለ ክብሩ ሲል ወረኢሉ እንዲገናኝ የሰላም ጥሪ የክተት አዋጅ ጥሪ ተደረገ። ወረኢሉ ተገናኝተዋል። ስለዚህ ወረኢሉ ላይ ተገናኝተው ስብሐተ እግዚአብሔር የደረሰው ካህናቱ ያገለገሉት ድንኳን ተክለው ንጉሱን ተከትለው በጸሎት የሚረዱ በስብሐተ እግዚአብሔር የሚያገለግሏቸው ካህናት ሁሉ የተዘጋጁትና የተሰባሰቡበት እዚሁ ስብሐተ እግዚአብሔሩን አድርሰው የቅዱስ ጊዮርጊስን ጽላት ይዘው ወደ ጦርነት እንደሄዱ ታሪካቸው ተነግሯል። እንደውም በገድልም ላይ በግልጽ የተቀመጠ ጽሑፍ አለ። የአድዋው ጦርነት በድል ከተጠናቀቀ በኋላ ታቦተ ጊዮርጊስን ወደ ቦታው መልሰው በሌላ ከተማ በሌላ ቦታ የቅዱስ ጊዮርጊስን ቤተክርስቲያን እንዳሰሩ ታሪካቸው ይናገራል። አገር ብትወረድ ታቦት አዘመትሽ ወረኢሉን እንዲያዳግነሽ አገር ብትወረድ ታቦት አዘመትሽ እስራኤላዊ ተመራማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበትን መቃብር በሚመረምርበት ሰዓት መለኮት የተዋሃደውን ደም አግኝቻለሁ እያለ ይገኛል። እጅግ የሚገርመው ግን ከሰዎች ደም ጋር የተለየ ደም ነው ይለናል። እኛ ኢትዮጵያኖች ብዙ ነገሮች በአምላክ የተደረገልን በጣሊያኑ ጦርነት ቅዱስ ጊዮርጊስ ያደረገው ረዳትነት ለዓለም በተመራማሪዎች ተጠንቶ ይፋ መደረግ እንዳለበት እየተነገረን ይገኛል። ከእስራኤላውያኖችም ልንማር ይገባል። የክርስቶስን ደም ያንን መለኮታዊ ደም የሰው ልጆችን ከኃጢአት ከበደል ሁሉ ያነጻውን ያንን ቅዱስ የሆነውን ደም በላቦራቶሪ መርምረን አገኘን ያሉት እጅግ በጣም አስገራሚውና አስደናቂው ውጤት ነገሩ እንዲህ ነው። አርኪኦሎጂስት ሮን ዊያት ይባላል እና ይህ አርኪኦሎጂስት እንግዲህ በስራው እጅግ በጣም የተከበረና የተመሰገነ ሲሆን እናም ይህ አርኪኦሎጂስት ኢየሱስ ክርስቶስ የሰው ልጆችን ለማዳን ሲል ተሰቅሎ የሞተበትን ቦታ ጎልጎታን ለማጥናት በሚል ይቆፍራል። ማለትም ክርስቶስ የተሰቀለበትን ኤግዛክት ፕሌስ ለማጥናት በሚል በሚቆፍርበት ሰዓት ነበር ይህንን ተአምር የሆነ ነገር አገኘው የሚለው። እርሱም ከ2000 ዓመታት በፊት ኢየሱስ ክርስቶስ የሰው ልጆችን ለማዳን ሲል ተሰቅሎ በነበረበት ሰዓት ቀላያት ተሰነጠቁ ወይም ቀላያት ምንላቸው ደሮክ ወይም ይሄ አለት ምንላቸው ማለት ነው። የክርስቶስ ደም በዚያ በተሰነጠቀ ቀላያት ውስጥ ዘልቆ እንደገባ በማንሳት አሁን ላይ ይህንን ቦታ ያጥኚ እንግዲህ ለማጥናት በሚል ነበር ይህንን ቦታ በሚቆፍርበት ሰዓት የክርስቶስን ደም እዚያ አለት ላይ አገኘውት የሚለው። እናም በዚህ ሰዓት ያጥኚ ይህንን የክርስቶስን ደም በፍጥነት እስራኤል ውስጥ ወደሚገኝ ትልቅ የላቦራቶሪ በመውሰድ በሚያስመረምርበት ሰዓት ነው እንግዲህ በጣም ያልጠበቀው ነገር ከላቦራቶሪ ቴክኒሻኖች የሰማው። እርሱም ምንድነው ይህ ሰውዬ እንደሚለን የክርስቶስ ደም 23 ክሮሞዞም ብቻ ነበረው። ኖርማሊ የሰው ልጅ 46 ክሮሞዞም ሲኖረው 23 ከእናቱ 23 ከአባቱ ይወስድና ጠቅላላ 46 ክሮሞዞም ነው ኖርማሊ የሰው ልጆች ያሉት ማለት ነው። እና የክርስቶስ ደግሞ 23 ብቻ ነበረው ማለት ነው። ይህም ነገር የላቦራቶሪ ቴክኒሻኖችን እጅግ በጣም ያስደነግጣቸዋል። ወደዚህም አጥኚ ትኩር ብለው ያያሉ። ሌላኛው ደግሞ የላቦራቶሪ ቴክኒሻኖችን ያስደነግጣቸው ነገር ይህ ደም ህይወት ነበረው። በጣም በሚገርም ሁኔታ ህይወት ነበረው። የክርስቶስ ደም ከ2000 ዓመት በፊት የሰው ልጆችን ለማዳን ሲል ያፈሰሰው ደም ከ2000 ዓመት በኋላ ህይወት ነበረው ያ ደም ማለት ነው። በጣም ይገርማል። ያ 23ቱ ክሮሞዞም ደግሞ ዳሲት እሱ የማን ሊሆን ይችላል? የድንግል ማርያም ነው አይደል? ይህም ሰውዬ እንደዚህ በማለት ይነግራቸዋል ማለት ነው። that is your messiah ይላቸዋል። መሲያችሁ ነው የኢየሱስ ክርስቶስ ደም ነው ይላቸዋል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቀጣይ ባሪፍ ስራ እንድንገናኝ ለቻናሉ አዲስ ሆናችሁ ፎሎ በማድረግ እንዲሁም ላይክ እና ሼር ሪፖስት ማድረግ እንዳይረሳ። አመሰግናለሁ። ቻችንን እናመሰግናለን። ቃለ ሕይወት ያሰማልን። የአድዋው ጦርነት እንዴት እንደተካሄደ ወንድማችን አጠር አድርጎ ይነግረናል። የቅዱስ ጊዮርጊስንም ተረዳይነት በዛው እናያለን። ወንድማችንን እንስማ። ፍጥሞ ረድኤት ቅዱስ ጊዮርጊስ በጦርነት ላይ ኃይለ ማርያምን አጼ ምኒልክን በመርዳት ያደረገው ተአምር ይህ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሌሎች አዳርሱት። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ይህ በዓል ለኛ ለኦርቶዶክስ ተዋሕዶ ሃይማኖትና ለአፍሪካውያን በሙሉ የድል በዓላችን ነው። ከጌታችን ከኢየሱስ ክርስቶስ ልደት ከ1854 ዓመት በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ
ዳግማዊ አጼ ምኒልክ በነገሰ በ26ኛው ዓመት የምኒልክ የጦር አለቃ ገበየው ድል ካደረጋቸው በኋላ እንደገና ምኒልክን ወግተው ኢትዮጵያን በቀኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚያም በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ሀገሬ ኢትዮጵያን ወዳለሁ የሚል ኢትዮጵያዊ ሁሉ በአስቸኳይ ይነሳ፣ መስቀል ሞቱንም ተሸክሞ ይከተለኝ፣ እግዚአብሔር የወሰነልንን የባህር ወሰን አልፎ ሀገሬ የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷልና ሲል አዋጅ አስነገረ። ዳግመኛም በፈረሶቻቸው መጣብር ላይ በጦራቸው በጋሻቸው ላይ የመስቀል ምልክት እንዲያደርጉ ወታደሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። ከዚያም ተነስቶ ወደ ትግራይ ክፍለ ሀገር ዘመተና ከትግራይ አውራጃዎች አንዷ የምትሆን አድዋ ከምትባል ሀገር ደረሰ። የሳይለ ማርያም አጼ ምኒልክ ሚስት ወለተ ሚካኤል ወይም እቴጌ ጣይቱ በንጉሱ ትእዛዝ ታቦተ ቅዱስ ጊዮርጊስን አስይዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱ ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦርነት ተጓዘች። በዚያንም ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ወደ ምኒልክ መጥተው ከሊቀ ጳጳሱ ከነ አቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይሄውም የካቲት 22 ቀን ነው። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይሄውም የካቲት 22 ቀን ነው። ንጉሱ ሳይለ ማርያም አጼ ምኒልክም የጦር ልብሱን ለብሶ ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ ከሌሊቱ በ11 ሰዓት ጦርነቱን ጀመረ። የንጉሱ ሳይለ ማርያም ሚስት ወለተ ሚካኤል እቴጌ ጣይቱ ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እየተጋች አደረች። ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ ያነጋገሯ ኃይል በጦርነቱ መካከል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ትሰጣቸውም ነበር። በእውነት ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አይታይባትም ነበር። የንጉሱም ወታደሮች የንግስቲቱን የጀግንነት አነጋገር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁኑም ላም እንዳየ አንበሳ፣ ፍየል እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ነበር። መጽሐፍ ሹመቱን ሽልማቱን ያየ አርበኛ ከጦርነት ከሰልፍ ወደ ኋላ አያፈገፍግም ብሎ ተናግሯልና። በዚያንም ጊዜ ንጉሱ ሳይለ ማርያም ወይም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አቡነ ማቴዎስ እንዲሁም የአክሱም መነኮሳት ሌሎቹም ካህናት በሙሉ ታቦተ ቅዱስ ጊዮርጊስና ስለ ማርያምን ይዘው ከንጉሱ በስተኋላ በጀግንነት ቆመው ጸሎተ ምህላን ያደርሱ ነበር። ንግስቲቱ ወለተ ሚካኤል በጸሎት ጊዜ በመዓልትም በሌሊትም ከእነርሱም አትለይም ነበር። የጽዮን አገልጋዮችን በእግዚአብሔር ሕጉ ታቦት ፊት መለከት ይነፉ ነበር። በዚያም ዕለት የውም የካቲት 23 ቀን በሮማውያን ወይም በጣሊያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። ወዲያውኑ በሰማይ ላይ ታላቅ ታምር ተደረገ። ይኸውም የቀስተ ደመና ምልክት ታየ። ከዚያም ቀስተ ደመና ውስጥ መልኩ አረንጓዴ የሚመስል ጢስ ይወጣ ነበር። ከዚያም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምጽ ተሰማ። ከዚያም የነጎድጓድ ድምጽ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋትም አልቻሉም። ይልቁኑም ኃያሉ ገባሬ ታምር ቅዱስ ጊዮርጊስ በአንባ ላይ ፈረሱ ተቀምጦ ከነፋስ ሩጫ ይልቅ እየፈጠነ በአየር ላይ በተገለጠ ጊዜ በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊራዳቸው መጣ። እንግዲህ ማን ያድነናል አሉ። ምድር ጠበበቻቸው። በዚያንም ጊዜ የኢትዮጵያ ሰራዊት የሮም የጦር ሰራዊትን ፈጇቸው። የተረፉትን ማረኳቸው። ፈጽሞ እስኪያጠፋቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያ እጅ እየበረታች ሄደች። ከዚህም በኋላ ንጉሱ ሳይለ ማርያም በእግዚአብሔር ኃይልና በታምር አድራጊው በቅዱስ ጊዮርጊስ ተራዳይነት የሮማውያን የጣሊያንን የጦር ሰራዊት በጦርነት ድል አድርጎ የድል አክሊል ተቀዳጀ። ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔርን ባለ ዘመን ሁሉ አመሰግነዋለሁ፣ ለፈጣሪ የዘምራሉ አለ። ህዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግናለን። የሮማውያንን ኃይል ቀጥቅጦ አጥፍቷልና፣ ሰረገላዎቻቸውን ሰባብሯልና፣ ሰራዊቱን ሁሉ በምድር ላይ በትኗቸዋልና እያሉ አመሰገኑ። አውሎ ንፋስ እየፈጠነ በአየር ላይ በተገለጸ ጊዜ ሮማውያን ወታደሮች በግንባራቸው ፍግም 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 እያሉ ወደቁ። አዎ የኢትዮጵያውያንን ህዝቦች አምላካቸው ሊራዳቸው ሊያድናቸው መጣ። እኛን ከዚህ በኋላ ማን ያድነናል እያሉ ጮኹ። ምድርም ጠበበቻቸው። የሚሄዱበት የሚገቡበትንም አጡ። በዚህ ጊዜ የኢትዮጵያውያን ሰራዊቶች ሮማውያንን በሙሉ ፈጇቸው። አዎ ጨርሰው እስከሚያጠፏቸውና የቀሩትንም እስከሚማረኳቸው ድረስ በኢትዮጵያውያን እጅ ላይ የልዑል እግዚአብሔር እጅ ሰለጠነች። ከዚህ በኋላ የኢትዮጵያው ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ በልዑል እግዚአብሔር ኃይልና ቸርነት እንደዚሁም ደግሞ በሊቀ ሰማዕታት ማር ቅዱስ ጊዮርጊስ ተራዳኢነት የሮማውያንን ሰራዊቶች ድል አድርገው የድል አክሊልን ተቀዳጅተው ተመለሱ። ለዚህ አይደል እንዴ ወገኖቼ ኦሪት ዘፍጥረት ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የተባለው? አሁን ወደ ዋናው ጉዳያችን መጥተናል። ለመሆኑ የንጉሱ የዳግማዊ ምኒልክ የሳህለ ማርያም ንግግር ወይም ደግሞ ስለት ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር ምንድን ነበር? አዎ ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ እንደዚህ ነበረ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ጋር የተነጋገሩት። ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በዚህ ጦርነት ድልን ብትሰጠኝ ብታቀዳጀኝ በእሳር ያለውን ቤትህን በአማረ ሕንፃ አሰራልሃለሁ ብለው ነበር የተሳሉት። እጅግ በጣም አይገርምም? አዎ በእሳር ያለው ቤተ መቅደስህን
በአማረ ሕንፃ አሰራልሃለሁ ነበር ስለታቸው። ጦርነቱ ካለቀ በኋላም ስለታቸውን ፈጽመዋል። አዎ አዲስ አበባ ከተማ ላይ የምትገኘው ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን እሳቸው ያሰሯት ናት። እንግዲህ ወገኖች የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ቪዲዮን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ኢትዮጵያ ሀገራችንን ከጥፋትና ከጦርነት ሕዝቦቿን ከስደት ከረሃብ ከቸነፈር እንዲሁም ደግሞ እኛን ወጣቶችን ያለ ጊዜ ከመቀሰፍና ያለ ጊዜ ከመሞት በሊቀ ሰማዕታት በቅዱስ ጊዮርጊስ ጸሎት ይጠብቀን። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።